የኪሩቤልና የጽናት ነገር እንደው እስከ መቼ ነው ግን ቶሚና ጄሪ ሆነው የሚቀጥሉት? አሁን ላይማ በቃ ቶሚና ጄሪ ሆኖ እኮ የምሬ ነው የምላችሁና እንዴ እሷ አይኗ ተንከራተተ ከሱ ጋራ በቃ የት ሄዶ ይሆናል ለሱ ትጨነቃለች። አሁን እንደዚህ ሆና ከዚህ ሁሉ እውነቱን ተናግረሽ ያበጠው ይፈንዳ። እሱም መቋቋም ካለበት ይቋቋማል ማለት ነው የሚሰማውን ነገር። ከዛም እንግዲህ መፍታት ካለበት ይፈታል። እሱ የሚያፈቅራትን ልጅ እንጂ የማያፈቅራትን ልጅ በጭራሽ አያገባም። ስለዚህ ውሳኔው የኪሩቤል ነው። እውነቱን ግን ቢያውቅ ከዚህ ከሚጎዳው አይበልጥም ማለት ነው። እባክሽን ጽናት የምር ነገር ለልጁ ማለት ነው። እንዴ አልበዛም እንዴ? አሁን ትናንትና ናሆሜ ቤት እንግዲህ አደሩ። ምናልባት እዛ እንኳን ብትነግራቸው ብዬ አስባለሁ። ግን አትናገርም ልጅቱ። እንዴ በጦር ነው እንዳሰራራች ነገሩ። ቃል ነው። ቃል ደግሞ የእምነት ዕዳ ነው። ከባድ ቢሆንም ግን ደግሞ ያው አላስማላትም። መሀላ አይደል እንዴ? መሀላ ነው መጥፎ። ስለዚህ እውነቱን ለኪሩቤል ተናገሪ። ልጁም አይጎዳ፣ አንቺም አትጎጂ። እንዴ አይኗ እየተንገራተተ ከሱ ጋራ እንግዲህ ናሆሜና መሩዬም ፍቅራቸውን አድሰውታል ማለት ነው። ምክንያቱም ናሆሜ እንግዲህ ሲጠብቅ የነበረው ነው እስከ ዛሬ። መሩዬ እምቢ ብለው እኔ ታማሚ ነኝ፣ እኔ ላንተ አልገባም፣ እኔ ለእንደዚህ አይነት ነገር አልተፈጠርኩም፣ አልታደልኩም እያለች እንግዲህ ራሷን እንትን እያለች አልነበር። በመጨረሻም ትናንትና እንግዲህ ፍቅሩን ተቀበለችው፣ ደስ አለው ማለት ነው። አብረው መኖር ጀመሩ። እኔ የምለው በቃ ሽማግሌ ምንም መላክ የለም ወይ? አንድ ቤት ግብት ትድር? ኧረ እንደዛማ አይሆንም። ታው እንጂ ባይሆን እንደ ጽናት መጀመሪያ አባቴ ጋር ሽማግሌ ላከና አያቸዋት አይደለም እንደዛ ነው የሚባለውና ብቻ አልሙሂም ደስ ብሎኛል አንድ ላይ ስለሆናችሁ። እንግዲህ ጽናት ለሰዎች ደስታ የዋነቷ እያጠቃት ነውና የዋነት ሲበዛ ደግሞ ከሰው በታች ነው የሚያደርጋችሁ። የእናንተን ህመም ማንም ሊረዳችሁ አይችልም። አንቺ ለሰዎች ደስታ ብለሽ የራስሽን ደስታ እያጨለምሽ ነው ያለሽው እና ስለዚህ እባክሽን የምሬን ነው የምልሽ ወደ ራስሽ ተመልሰሽ ለኪሩቤል ሁሉም ነገር ገሪው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ ኪራና ጽናት ቶሚና ጄሪ ሆነዋል ማለት ነው። ኪሩቤል በጣም ይወዳታል፣ እሷም እንደዛው ተወደዋለች። ነገር ግን ደግሞ እውነቱን ብትነግረው ምንም ነገር ከእውነት የሚበልጥ ነገር ስለሌለ እውነት ትመነምናለች እንጂ አትበጠስም። ውሸት ግን ያ ውሸት ነው፣ መጋለጡ አይቀርም። ስለዚህ በኋላ ይቆጭሻል። ልጅቷን ካገባ በኋላ እና ከሰማው ይህንን ነገር ምን ያክል ልቡ እንደሚሰንበር ግን ታውቂያለሽ? አላውቅም ማለት ደስተኛ ይሆናል ብለሽ አስበሽ ከሆነ መቼም ደስተኛ አይሆንም። ምክንያቱም እሱ የሚያፈቅረው አንቺን ነው። ያንን እችን ልጅ ደግሞ የሚያገባው በግፊት ነው እንጂ ወዶት አይደለም። ስለዚህ በኋላ ትጸጽቻለሽ ጽናት። የእውነት ይሄ ልጅ እችን ልጅ ካገባ በኋላ ይህንን ነገር ሰምቶ ይህንን ዱብዳ ሰምቶ ጽናት እንዴት ይህን ያክል ነገር ደበቅሽኝ ብሎሽ የምር እስከ ወዲያኛው ነው የሚጠላሽ። ስለዚህ እውነቱን ንገሪውና ከዛ በኋላ ኪራ የሚወስነውን ውሳኔ እሱ ነው የሚያውቀው። በቃ ትናንትና እንዳለው ማለት ነው። ኪራ ማነው ናሆሜ፣ እኔ ምንም ማድረግ እንዳለብኝ አላውቅም። እኔ ጽናትን በጣም ነው ማፈቅራት፣ ግን ምን ዋጋ አለው? የቤቲ ግፍ ነው መሰለኝ በመወዳት ልጅ ቀጣኝ እያለ የምር በጣም ነው ያሳዘነኝና እንግዲህ ቤቲን ተዋት። ቤቲ እኮ አንድ ቀንም እንደ ሴቶች ሆነ አታውቅም ማለት ለምን ናሆሜ እንዴት እንደሚያስቀኝ ማለት ነው የምር። እና እኔ ግን አንድ የሆነ ነገር እንዳሰብኩ የሆነ አጣብቂኝ ውስጥ የገባች ይመስለኛል እያለ ነበረ ናሆሜ። እኮ ትንገረኝና እፈታዋለሁ፣ እስቲ ችግሯን ትንገረኝና እኔ እፈታዋለሁ እያለ ነበር ናሆም ማለት ነው። ማነው ኪራ። እሷ ደግሞ ያንን ነገር መናገር አልፈለገችም። ግዴታ ልጅቷን እንዳያገባ ነው አትፈልገው። እንግዲህ የአባቷ ትዕዛዝ ስለሆነ ማለት ነው። እሱ ልጅቷ ከተቀራረቡ ከተጋቡ በኋላ ጽናትን ከዛ ቤት ትወጣለች፣ ሁሉም ነገር ያበቃል ማለት ነው ይመስለኛል ሳስበው። ግን ይደብራል በዚህ ልክ የምር። መጀመሪያችሁ ያምርና መጨረሻችሁ የሆነ ልጅ አለና የኢትዮጵያ ፊልም እኮ መጨረሻው ለቅሶ ነው ይላል። የምር እውነት ነው። እና አታስጠሉን እኛንም። ጽናት እውነቱን ተናገሪ፣ የምር እውነቱን ንገሪው። በቃ ምንም የሚመጣ ነገር የለም። አሁን ከሚሰቃየው ስቃይ አይበልጥም ልጁ። እውነቱን ማወቅ አለበት። ስለዚህ አንቺም እፎይት ያለሽ ከዛ በኋላ ኪሩቤል እመኝ አንቺን እንጂ አሴትን መቼም ሊያገባት አይችልም። እንግዲህ ትናንትና ናሆሜ ቤት እራት ተጋብዘው እዛው እደሩ ምናምን ሲባሉ ሰኒ አይ ቤት መሄድ አለብኝ፣ ቤቴ ነው ማደር የምፈልገው፣ ያልጨረስኩት ስራ አለኝ ስትል
አንቺ ቤትሽ መቼ ማታሚው አይደል እንዴ እሱም እንደ ሰው ደግሞ አውጥቶ ይጣለኝ እንዴ ብላ መሄድ አለብኝ። ባይሆን እኔና አሴት አንቺ አሴት እኔ ጋር ደሬ ጥሩ የሴቶች ጊዜ እናሳልፋለን ስትላት እሺ በቃ ባይሆን በሱ ሀሳብ እስማማለሁ ብላ አሴትና ሰኒ ሄዱ ማለት ነው። እንግዲህ ሰኒ የምትጠይቃት ነገር አለ። አንቺና ኪሩቤል መካከል ምንድን ነው ያለው ብላ ልትጠይቃት፣ በዛ ተስማምተዋል ከጽናት ጋራ ማለት ነው። ስለዚህ ጽናትን አሴትን ይዛ ቤቷ ሄደች። ኪራና ጽናት ደግሞ እዛውና ናሆሚ ቤት ያድራሉ ማለት ነው። በዛው አጋጣሚ እንግዲህ ምናልባት መራዊትና ጽናት ስለዚህ ነገር ሲያወሩ ቢሰማ ብዬ ተመኘውኝ። ምናልባት ትናገራለች ለዚች ለመራዊት ብዬ አሰብኩኝ። የምር እያወሩም ነበረ እና በዛ ድንገት አፏ አምልጧት እሱም ደግሞ እግር ጥሎት ቢሰማና ከዛ እውነቱን ያወጣጣት ነበረ እንትና ኪራ ማለት ነው ጽናትን። በቃ እግሩ ላይም ወድቃ ይሁን እሷ ወዳ አይደለም ወይ ጠልተው አይደለም ልጁን እንደዚህ እየሆነች ያለችው፣ ግን ደግሞ አባቱ ነው ይህንን ነገር እንድታደርግ ያስገድዳትና እሷ ለኪሩቤልም ነው ለእናቱ ደስታም ስትል ነው። እናቱ ያላት እድሜ ትንሽ ነው። ሱብሃንአላህ አላህ እጅ እኮ ነው ያለው። ነፍሳችን አይደል በሰው እጅ አይደለም። ሐኪሞቹ ዶክተሮቹ ብዙዎቹ በዚች ቀን ነው የምትሞቱት አረ አይባልም። ዶክተር እኮ ዶክተር ነው አይደል እንዴ ያውቃሉ። አቅም አይደለም ግን ደግሞ አንድ አላህ ብቻ ነው ነፍሳችንን ይፈጠራል። ስለዚህ ገዳይም መሀሪም እሱ ስለሆነ ሁሉም በሱ እጅ ነው ለማለት ፈልጌ ነው። ስለዚህ ጽናት እባክሽን ለልጁ እውነቱን ንገሪውና እኛም እፎይ እንበል የምንሰማውን ነገር። እስቲ መቼም እንግዲህ ነገ ይመጣሉ ብዬ አስባለሁ። ጥሩ ነገር እንደሚመጡ አልጠራጠርም። እንግዲህ ኤኖክም ጠጋ ጠጋ እያለ ነው ወደ ጽናት። እድሜን ባታሳጥር ይሻላል አቶ ኤኖክዋ። ኪሩቤል አንገተን ብሎ ነው የሚቆርጥ። በጽናት ቀልድ አያውቅም እሱ። እናቴ እሱ ለራሱ በጽናት ፍቅር ታውሯል ማለት ነው። አቶ ኪራ የምር በጣም ነው ያሳዘነኝ።